ሙሽሪትን ተመልከቻት። ስትታይ በጣም የደበራት ነው የምትመስለው። አዎ እንደዛ እኮ ነው ማድረግ ያለባት። በኋላ እኮ እንዳላወቀለው ወንድሜ አረ የሆነ ነገር በል ወንድሜ። እኔ ምንም የምለው ነገር የለም። ለምን ራስህ ማድረግ የፈለግከውን ነገር አታደርግም? አንተ ስላዘጋጀነው ዝግጅት የሆነ ነገር በል እንጂ ሰው እንደሌለው ሰው ድንገት ተነስቼ ልጠይቃት? እሺ ምን እንድል ነው የምፈልገው? ከእኔ የተሻለ ፕሮግራሞች ላይ የተሳተፍኩ አንተ ነው። እባክህ የሆነ ነገር ተናገር። እንዲህ በመሰብሰባችን በጣም ነው ደስ ያለኝ። እናም መናገር የምፈልገው ነገር አለ። ዛሬ እንዲህ የተሰበሰብነው ወንድማችን ባሩክ ማድረግ የሚፈልገው ነገር አለ እና ለዛ ነው። የኔ ልጅ በጣም እኮ ነው ያጓጓሃን። ቤተሰቦቼ የኔ ንግስት ተቀበለችኝ። እባካችሁ ደስታ የተካፈለችው የኔ ንግስት የተሰማሽን ተናገሪ። ደስታው ዝም እንዳስባላት ነው መረዳት የቻልኩት። አይ ዝም አላልኩም። በጣም ደስ ብሎኛል። ደስታችን ስለተካፈላችሁ በጣም እናመሰግናለን። እኛም በጣም ደስ ብሎናል ልጆች። በቀጣይ ደግሞ ሰርጋችሁን ለማየት ያብቃን። አሜን። ደግሞም ሌሎቻችሁ በሌላ ጊዜ ልክ እንደነሱ አንድ ሆናችሁ ለማየት ያብቃን። አምነን ይሄ ንግግር መቼም አንተን ነው የሚመለከተው። እሺ እህቴ፣ ያው ትዳርን የሚሰጠው ፈጣሪ ነው። አምነን ውዴ፣ ሰጥቶሃል እኮ የሚቀረው እወቁልኝ ማለት ብቻ ነው። እኔ ግን ለዛ ነገር ሩቅ እንደሆናችሁ ነው የማስበው። እንዴት? ያው ትዳር ትልቅ የእምነት ቦታ ነው። ለሰዎች መታመን ያስፈልጋል እና እናንተ ያንንም ማወቃችሁን እጠራጠራለሁ። እናቴ ለምን እንደዚህ ያልሽ? ባንተማመን እኮ እዚህ ደረጃም አንደርስም ነበር። ልጅነት ሸውዷችሁ እንዳትሳሳቱ ለማለት ነው። ባሩክ ደስ ስላለህ ደስ ብሎኛል። አመሰግናለሁ። ወይዘሮ ዛራ ጎሽሜ ለምንድን ነው እዚህ የሌለው? እመቤቴ ሰሞኑን ራቅ ያለ ቦታ ለስራ ሄዷል። በቅርብ ተመልሶ ይቀላቀለናል። በሰላም ከሆነ ችግር የለም። ሰዎች ከቤተሰቦቼ ጋር ይሄን የመሰለ ደስታ በማሳለፌ ምን ያህል ደስተኛ እንደሆንኩ አታውቁም። እባካችሁ እንጫወት።
ልጆቼ እርጅና መጥፎ ነው። እቃዎችን በእጄ ስፈልግ ውላለሁ። ይፈለግ ይውላል። እመቤቴ እመኝኝ፣ አንዳንድ ወጣቶችም እንደዛ ይሆናል። ሰዎች ምግብ ይቅረብ አይደል? ዛህራ ውዴ፣ ቀድመን ጣፋጮች ስለበላን አሁን ምንም ነገር አንወስድም። እኔ እኮ ትበላላችሁ ብዬ የአትክልት ሾርባ አዘጋጅቼ ነበር። ወይኔ ዛህራ ውዴ። ወይዘሪት ቤሌ። አቤት ማርያ። እኔ እኮ ቀድሜ ነገርኩሽ እንድትዘጋጅ እንጂ ፕሮግራሙ ላይ ፊትሽን እንድትጥይው አልነበረም። ያንን ከአንቺ ጋር ምንም አያገናኘውም። ለምን አያገናኘውም? በደንብ ያገናኘዋል እንጂ። እኔ ባልነግርሽ ኑሮ እንደዛ አትሆኝም ነበር። አትሳሳች። ተሳሳትኩ እንዴ? አሁን ላይ ሳይሽ ግን ለባሮክ ምንም አይነት ስሜት ያለሽ እየመሰለኝ አይደለም። እሱ ግን ላንቺ ይሄን ሁሉ ነገር ያደርጋል። ህይወት እኮ ሙሉ ሆና አታውቅም። ሁሌም ቢሆን ጎዶሎ ናት። ግን ደግሞ ለእኔ ድንገተኛ ህይወት ስለሆነብኝ ነው። ሌላ ያንቺ ያልሆነ ሰው እያለምሽ እንዳለሽ ይሰማኛል። እንዴ እንዴት እንደዛልሽ? በተደጋጋሚ ጊዜ ስላየሁሽ። ቤሌ፣ ያ የምታፈቅር ሰው ማን ነው? መቼስ እዚህ ቤት ውስጥ አይደለም አይደል? አዎ አይደለም። በእናትሽ ማርያም ወሬ ቀይር፣ ይበቃ። እኔ በሳት አሁን እሱን ማውራበት ጊዜ ላይ አይደለሁም። ያ የምታፈቅሪ ወንድ ቢወድሽ ኑሮ የያዘውን ህይወት ትቶ ከማትፈልጊ ህይወት ያስወጣሽ ነበር። ስሚ፣ በትግል የሚሆን ነገር የለም። ያገኘሽውን እድል ዝም ብለሽ አምነሽ ተቀብለሽ ነው። የማታገኙን እድል አታገኝ። ወንድሜ እንዴት ደስ እንዳለኝ አልገባም። መናገር አይጠበቅብም፣ ፊት ይነበባል። አዎ ቤሌንን አንተ ታውቃታለህ። በጣም ደስ ብሏታል አይደል? መቼም አዎ። ከዚህ የበለጠ ለወንድ ልጅ ምንም ደስታ የለም። አዎ ወንድሜ በቀለበቱ ጉዳይ እኮ ቢዚ ሆኜ የፋይሉ ነገር ረሳሁት። ምን አዲስ ነገር አለ? ምንም የለም። ካታሊና አሁንም የመመለስ ሀሳብ የላትም? የላትም። ስለዚህ አላውቅም፣ ግን ነገ መቀበል አለብን። ወረቀቱን በእጃችን ሳንይዝ እጩ መሆን የለብን። አዎ ደግሞ ወንድሜ አንድ ጨረታውን ማሸነፊያ መንገድ ነበረኝ። እኔም በቅርቡ ስለሆነ የሚያውቁኝ ስብሰባውን አንድ ላይ ተሰብስበን ከዛም የጨረታው ሰዓት ላይ ለምን ለብቻ ልወዳደር? ከዛስ? ከዛማ ሁለት አማራጭ አለ። አንተ ባታሸንፍ እኔ አሸንፋለሁ። ያን እንዴት ነው የምናደርገው? እናንተ እንደ ድርጅት ስትከራከሩ፣ እኔ ደግሞ እንደ አንድ ጀማሪ ካምፓኒ የመክፈት ሀሳብ ያለው ሰው ሆኜ እቀርባለሁ። ከዛም እኔ ካሸነፍኩ ደግሞ ያንን ገንዘብ ለእኔ ትሰጠኝና ያንን ቦታ በእኔ ስም እንገዛዋለን። ከዛም በምንም አይነት መስፈርት ሊያሸንፉን አይችሉም ማለት ነው። በጣም ጥሩ። ግን ያንን ለማድረግ አንተ የካምፓኒ ስም ፈልግና ሎጎ አሰረተ ኢሜል አድርግላቸው። እሺ፣ ያንን አደርጋለሁ። ይሄ ብርድ ተመችቷችሁ መሆን አለበት እስከዚህ ሰዓት የተቀመጣችሁት። የወንዶች ወሬ ይዘን አልታወቅንም። ደስ ይላል። ሰዎች፣ ያቺ ካታሊና የምትባል ሴት ያንን ፋይል ከሰጠችን ብዙ የምናደርጋቸው ነገሮች ይኖራሉ። እኔ ግን እሷ ልጅ ለምን እንደሆነ ባላውቅም ታስፈራኛለች። ያው ቆራጥ ናት። መስማት የምትፈልገውን ነው የምትሰሙ። ቆይ ግን ከኛ ምንድን ነው የምትፈልገው? ሜሌክ ለምን ተገደለ የሚል ጥያቄ ነው ያላት። ሜሌክ ማለት ወንድሜን የካደው ሰው ነው አይደል? አዎ። ማን ነው ታዲያ? ያው ስህተትም ቢሆን አምነን ነዋ። አንተ ደግሞ ምን አይነት ጥያቄ ነው? ወንድሜ ሰው ነፍስ አጥፍታል? ማርያም ምን ማድረግሽ ነው?
እማቅ ስለመሰለኝ ቢያውቅስ ንገሪልኝ ብዬሻለሁ። ይህ ጉዳይ ሲነሳ እንደማልወድ እያወቅሽ እንደ ጀብድን ብታወሪ ወንድም ተረጋግታ አዳምጥ። አምነን ይሄ አንተ ማንነት አይደለም። እናም ላዳምጥ አልችልም። እሺ ማርያም፣ አሁንስ ደስ አለሽ? አምነን እኔ እንዴት ላውቅ እችላለሁ አለማወቁም? ምን ሆነሃል? ዝም በይ። አምነን እኮ ይሄ ጉዳይ እንዲነሳበት አይፈልግም። ታዲያ ለወንድሟ ለመናገሩ እኔ እኮ አላውቅም። አምነን ምንም ልታስረዳኝ እንዳትሞክር። ቢያንስ ይሄን ነገር ማወቅ አልነበረብኝ? በሰዓቱ አንተ እዚህ ቤት አልነበርክም። ደግሞ ከመጣ በኋላ ስለዚህ ነገር አውርተን ላስጨንቅም ሆነ ላስደነግጥ አልፈልግም። ልጨነቃ? የወንድሜ ጉዳይ አላስጨነቀኝ። ምን ሊያስጨንቀኝ ነው? ወይስ የእናቴ ልጅ ስላልሆነ ምስጢሬን አይጠብቅልኝ ያስበን? ተው ወንድሜ፣ ጭራሽ አእምሮ ውስጥ የሌለ ነገር ሀሳብ አታምጣብኝ። አንተ ለእኔ ከእናቴም ልጅ በላይ ነህ። ለዛ ነዋ ሰውን የሚያክል ነገር በእጅ ጠፍቶ እኔ ያልሰማሁት። ይሄ ነው መቀራረብ ላንተ? ምንም በተለይ መብት ነው። አልናገርህም ወንድም። ተናገረኝ እንጂ ለእኔ ይህንን ጉዳይ ከምትደብቀኝ ብትናገረኝ ወይም እጅን ብታነሳብኝ ይሻለኝ ነበር። ወንድሜ አትበለኝ። ወንድምህ ሆንማ አንተ እንቅልፍ ስታጣ አጠገብህ መሆን ነበረብኝ። ክፍል ቀይሬ ልተኛ አይገባም ነበር ቢገባህ ነው። ለመሆኑ እስኪ ስለ ሁኔታው ንገረኝ። በቃ ካደኝ። እንደነገርኩ ለረጅም ሰዓት ስከታተለው ነበር። ከዛም በመኪና መንገድ ዘግቼበት ልክ ስወርድ እሱን በዛው ቅጽበት ሳላስበው በቃ አደረግኩት። ግን ወንድም የትኛውም አጋጣሚ ያንን ነገር ሳስበው ምን ነው ባላደረግኩት ነው። ከዛስ ከአንድ ልጅ ጋር ማንም ወደ ሌለበት ቦታ ውስጥ ደንቀበር። ግን ፋይሉ እሱ ጋር አልነበር፣ ካታሊና ጋር ነበር። እሷም ሁሉንም ነገር ስለምታውቅ እንደ ማስፈራሪያ አድርጋ አልሰጠኝ ማለች። ታዲያ ይቺ ልጅ እኮ አይፈረድባትም ሰውን የሚያክል ነገር ካጣች። ለዛ ነው ነገሮችን አሁን በልመና ለመፍታት እየሞከርኩ ያለሁት። ስለዚህ አሁን ቀጣይ ሀሳብ ምንድን ነው? ምናልባት ስላላሳወቀው ተናዶ ነው የሚሆነው። ምን የሚሉት ነገር ነው? ሁሉንም ነገር ካላወቁ ማለት ያው ምናልባት ወንድማማች ስለሆኑ መደባበቁ አይፈልጉም ይሆናል። ታዲያ ቢሆንስ? መናገር ላይ ፈልግ እኮ ይችላል ይሄ ልጅ። ባሩክ ደግሞ ያንን አልተረዳማ። ካልተረዳ የራሱ ጉዳይ ነው። አምነን ላይማ እንዲህ ሊሆንበት አይገባም። ኧረ ተይ። ምን ነው ባልሽን ስናገረው ከፋሽ እንዴ? እኔ እንደዛ አላልኩም ብትይ ነበር የሚገርመኝ። አንቺ ሴት ቆይ ለምንድን ነው ከኔ ጋር በግድ ለመጣላት የምትሞክሪው? እኔ እኮ ያን ሁሉ ነገር እንኳን አድርገሽ እስከ ዛሬ ምንም ነገር አላልኩሽም። እሺ እባክሽ ባልሽ ተንፍሶብሻል መሰለኝ ቁጣ እያለሽ ነው። የፈለግሽውን ተናግረሽ ሰው ተናገረ ተስቢ። እሺ ስሚ፣ የምትኖሪው እኮ እኔ ቤት ውስጥ ነው። ከኔ ስር ሆነሽ ከኔ ጋር ብትግባቢ ነው የሚሻልሽ። ካልሆነ ግን አንቺና ባልሽን ከዚህ ቤት አስቀንጥሬ ነው ማስወጣችሁ። በቃሽ። አንቺን የምትናገሩ ሰው አምነን ልብ ውስጥ ቦታ አለው። ለአንቺ አምነን ቦታ የለውም እያልሽኝ ነው? እንደፈለግሽ አስቢ። ቆይ አንቺን ነገር መቀየር አይሰለችሽምና እኔ ምን ልሆንልሽ? ስሚ፣ አሁን ለተናገርሻት ነገር ዋጋሽን አስከፍልሻለሁ። ዛሬውን ወደ አባቴ የድርጅቱን መኪና ጠርተህ እንድትልከኝ እፈልጋለሁ። አሁንስ በቃኝ። ማርያ፣ ከማን ጋር ተጋጭተሽ ነው? ባሮኬ፣ ያንተ ቀለበት እንዲሳካ እንዲህ ስደክሙዬ በማታ ይሄ ነገር በመፈጠሩ በጣም አዝኛለሁ። ደግሞ ቤሊን ሆን ብለሽ ነው የኛን ፕሮግራም ለማበላሸት ነው እንደዚህ ያደረግሽው ብላኛለች። አምነን እኔ እኮ ሁላችንም አንድ እንድንሆን ስላሰብኩኝ ነው ለባሮኬ ይህንን ነገር የተናገርኩት እንጂ ሌላ ነገር አይደለም። ማርያ፣ አልተቀየምኩሽ። ከአንቺ ይልቅ አምነን ወንድሜ ነው የተቀየምኩት። ግን አሁን ያ ሁሉ አልፎ ስለቀጣዩ እያሰብን። ቤሊን ግን ክፉ ሰው ናት። ከአእምሮዬ ሊወጣ የማይችል ንግግር ነው የተናገረችኝ። እኔ ግን የማልፈለግ ሰው ነኝ? ንገሩኝ እስቲ። አንቺ ሁሌም በማትፈለጊበት ቦታ ተገኝተሽ የሆነ ነገር ታበላሻለሽ አለችኝ። ያልክ የሆነ ነገር
አልፎ ተርፎ አምነን አንቺን አይወድሽም ወንድሙን አስበልጦ ስለሚወድ ነው ጥሎሽ ሄደዋለች። እኔ እኮ ለወንድሜ ባሮክ ነገሩን ለማስረዳት ነው ወደዚህ የመጣሁት። ቤኔ ቆይ ምን ማድረግሽ ነው? ማርያም እስኪከፋ ድረስ ተናግረሽ። ማርያም ስሜታዊ ስላስከፋሽ በጣም ይቅርታ። አቶ ባሮክ ከዚህ በኋላ እኔ እናንተ እዚህ የምንቆይበት ምንም አይነት ምክንያት አይኖረንም። ከዚህ መሄድ አለብን። ቤኔ ማርያም ነች ይሄን ያለችው። አቶ አምነን ኧረ ሴቶች ምን እየሆናችሁ ነው? አንቺ እራስሽ አይደለሽ እንዴ? ምክንያቱም ባላውቀው እዚህ ከአምነን ጋር መኖር የለብኝም የራሴ ኑሮ ያስፈልገኛል ያልሽው። ስሚ ማርያም ከመሬት ተነስተሽ እንደዚህ ማድረግሽ በጣም የወረድሽ ሰው መሆንሽ ነው የሚያሳየው። አንቺ በቃሽ፣ እሺ ይበቃል። አንቺ ልጅ ሊበቃሽ የሚገባው የሰዎች ሰላም መሆን እንደሚረብሽሽ በደንብ ጠንቅቄ ያውቃለሁ። እኔ ደግሞ አቶ ባሮክ ላይ ያለሽ ስሜት ገና እንደሆነ አውቃለሁ እና አታስመስይ። አንቺ የነገ ህይወት ትሆኛለሽ ብሎ ነው እንደዚህ እየለፋ ቤኔ ለእኔ ያለሽ የፍቅር ፍላጎትና እምነት የዚህን ያህል ሙሉ ለሙሉ አይደለም እንዴ? ንገሪኝ ቤኔ። ለአንቺ ብዬ ይህን ሁሉ ነገር እያደረኩኝ አንቺ ግን ሙሉ ልብሽን አልሰጠሽኝም። ተረጋጋ። ቆይ የዚችን ሴት ነገር አምና ነው የምትጠይቀኝ? መብት ስጪኝ። የምታደርገው ነገር አስተውል። ባሮክ ወዴት እየሄድክ ነው? ማርያቴን ብቻዬን መሆን እፈልጋለሁ። እውነቱን እንነጋገር ከተባለ እኔ እናንተ በማናስፈልግበት ቦታ ነው የተገኘን። ስለዚህ ለምን አስፈላጊነታችንን አናሳያቸው? በምን መልኩ? ሁለቱንም ከኛ ውጪ ማንንም እንዳያዩ የሚያደርግ ነገር። ሀሳብ አለሽ? በሚገባ መናገር ትችያለሽ። ቤሌንን ለምን ልጅ እንደምትፈልግ ነግረህ እርግዝና እንዲፈጠር አታደርግ። በተመሳሳይ ደግሞ እኔም ካምነን በቅርቡ ልጅ መያዝ ከቻልኩ ነገሮች ቦታቸውን ይዛሉ። ይሄ ነገር በቀላሉ የሚሆን ይመስልሻል? አብራት እንኳን እኮ አድሬ አላውቅም። ታዲያ መድኃኒት ምን ሰርቶ ይብላ? ስለዚህ በዛ መንገድ ቢሆን የተሻለ ነው ትያለሽ? አዎ አምነን እኔ ለሱ ምገባ ሴት እንደሆንኩኝ በተደጋጋሚ ንገረው። ከዛም አሪፍ ጊዜ ከሱ ጋር የምናሳልፍ ይሆናል። ተስማምተናል። ማርያ አላማሽ ምንድን ነው? አምነንን ማንበርከክ። አንተስ? ቤሌንን የኔና የኔ ብቻ ማድረግ። ስማኝ ባሮክ፣ እነሱን የኛ የምናደርግበት ምክንያት የተለያየ ቢሆንም ቤሌንን በጣም የዋህ መስለን መቅረብ እንዳለብን ይሰማል። አንቺ ደግሞ አንድ መመክርሽ ነገር ተናጋሪና ከሰዎች ጸብ የምትፈልጊ ሴት አትሁን። ቆይ እየተከራከርክላት ነው? አይደለም ግን አንቺ ለምንድን ነው ከዚህ ለመሄድ የፈለግሽው? ለምንድን ነው እሺ የማታምነኝ? እናንተን ለማሳመን እኮ የፈጠረች ተራ ወሬ ነው። ቤሌን እኔ እኮ ማንም የለኝም። እያየሽ ነው በዙሪያ ላይ ያሉትን ሰዎች። አምነን እኔ መቼም ቢሆን ከአንተ ለመራቅ እንደማላስብ በደንብ ጠንቅቀህ ታውቃለህ። በእርግጥ እንደሚገባሽ በነፃነት እየኖርሽ እንዳልሆነ አውቃለሁ። ግን ደግሞ የኔን ያህል ማንም ሊወድሽ አይችልም። ቆይ አንተ ማርያምን ያክል ወደህ አንድ ክፍል ውስጥ አብራችሁን ታድሩት? አይደለም
ባሩክ ልጄ እንዴት አደርክ? እንዴት አደርሽ እናቴ? የፕሮግራሙን ዕቃ ማስተካከል አደከመሽ አይደል? ሁሌም ቢሆን የማደርገው ነገር ነው። እነ ቤሌን አልተነሱም እንዴ? እዚህ እያጸዳሁ ስለነበር አላየኋቸውም። አንተ ላይ አልነበርክም? አይ እናቴ፣ እኔ እንኳን እንግዳ ማረፊያ ክፍል ላይ ያደርኩት። ቤሌን ላስጨንቃት አልፈለኩም። እሷ በፈለገችበት ጊዜ ነው እሷ ጋር ማድረው። አዎ ጥሩ አድርገሃል የኔ ልጅ። ቤሌን ደግሞ ሁሉ ነገር አዲስ ስለሆነባት ነው በክፋት ይባት። አዎ ግን እናቴ፣ እኔም እኮ ወንድ ልጅ ነኝ፣ ይከፋኛል። ሴት ልጅ ደግሞ ያንን ስሜትሽን ልታስረሳሽ ይገባል። ልጄ እመነኝ፣ በቅርቡ ሁሉ ነገር ይስተካከላል። እናቴ ቆይ ምን ባደርግላት ነው ወደ እኔ ልትቀርብና ይበልጥ ለእኔ ፍላጎት ሊኖራት የሚችለው? እስኪ ትንሽ ጊዜ ስጣትና እናያታለን። ከዛ ደግሞ የምናወራበት ይሆናል። እሺ እናቴ። ዛሬ ሳሎን ያደረው አይደለም? ማን ነው እሱ? አቶ ባሩክ ነው። እኔ እንጃ። እኔ ክፍሌ እንደገባሁ ነው የቆለፍኩት። በድጋሚ የአንቺን ትኩረት ለመሳብ እያሰበ ነው። ምን አለሽ? ቤሌን ፈቃደኛ ካልሆነች አላስጨንቃትም። ስለዚህ ሳሎን ያደርኩት አለ። ያንን ያደርጋሉ እያልጠበኩም ነበር። የአንቺን ቀልብ ለመያዝ ይመስለኛል ሀሳቡ። እናቴ ማታ እድሜ ለዛች ማርያ ተበጣብጠን ነበር። ቆይ ለምን? መጀመሪያ ማውራት የሌለባትን ነገር አውርታ ባሩክና ምናምን አጣላቻቸው። ከዛ ሲዩስባት እራሷ መታከሪ ጋር ትጣላች። ለምንድን ነው እንደዚህ አይነት ነገር የምታደርገው? እኔ እንጃ። ቅናት ነው ብዬ ነው የማስበው። መጥፎ ቅናት የሚያደርገው አይታወቅም። ተጠንቀቂያት። እሞክራለሁ። አምነን ራሴን በጣም አሞኛል። ማታ ብዙ ጠጣሁ እንዴ? ስጠጪ አላየሁሽም፣ ግን ልክ አልነበርሽም። የኔ ነገር ምንም እኮ መጠጥ አልችልም። እስከ ተወሰነ ሰዓት ብቻ እኮ ነው የማስታውሰው። ያስቀየምኩት ሰው አለ እንዴ? አዎ፣ ከቤሌን ጋር ስትጣሉ ነበር። ለምን መጠጣት እንደሌለብኝ አልነገርከኝም? አምነን ቤሌንም በደስታዋ ቀን አስከፍቻት መሆን የለበትም። ማርያ፣ በዛ ሰዓት እኮ ምንም ስካር ነው የሚያስብል ነገር አልነበር። ታዲያ እንዴት እንርዳሽ? ቤሌንን ይቅርታ መጠየቅ ይኖርብኛል። እስኪ ወይዘሪት ቤሌን ያሰብኩትን እስካሳካ ድረስ በደንብ ልሸውድሽ። እባክሽ እህቴ፣ ማታ ካስቀየምኩሽ ይቅርታ። ያው መጠጥ ስለማልችል ነው እንደዛ የሆንኩት። ግን እኮ በሰዓቱ ምንም አይነት የስካር ቤት አልነበረብሽም። አየሽ፣ አምነንም እንዳንቺ አይነት መልስ ነው የሰጠኝ። ግን ማን እኔ አልነበረም እንደዛ ሰው ነው የነበረው። የኔ ልጅ ጥፋቷን አውቃ ይቅርታ ከጠየቀችሽ ይቅር በያት። ይቅርታ ደግሞ ለራስ ነው። ደግሞ ምን ያልነበርኩም ብላሻለች። አይ እናቴ፣ ምንም እኮ ስላላሳመነኝ ነው። ቤሌን አውቄ ቢሆን ለምን አሁን መጥቼ ይቅርታ ጠይቅሻለሁ? እሺ በቃ ተቀብዬሻለሁ። ሰላም፣ እንዴት አደርኩ ወንድሜ? ደህና አደርክ? አዳር እንዴት ነበር? ምንም አይልም። ማታ ስላወራነው ነገር እያሰብኩ ነበር ብቻ። እንዴ ይህን ያደርከው? እንግዳ መቀበያ ክፍል። ለምን? መሆን ስላለበት ነው። ቤሌንን ማስገደድ አልፈለግኩም። ስትፈልግ ነው ከእሷ ጋር ማድረው። አሁን እሱን እንተውና ማርያ የት ሄዳ ነው? እታች ወርዳለች ቤሌንን ለማግኘት። ምን ነው ሴቶቹ በጠዋት እንደዚህ ተፈላለጉ? ማርያ ማታ ልክ እንዳልሰራችና
መጠጡ እንደዛ እንድትሆን እንዳደረጋት ስላሰበች ነው። ያቺ ሴት በጣም ብልህ መሆን ጀምራለች። ታዲያ ዛሬ ውሏችን የት ነው? ቁርስ እንብላና ወደ መስሪያ ቤት እንሂድ። እሺ እንደዛ እናድርግ። እናቴ ግን አንቺ ባትኖሪ የሰላም ምሳሌ ማን ይሆን ነበር? አንቺ ደግሞ አሁን ምን አደረግኩና? በአንድ ማዕድ እኮ ሲበላ መራራቅ አይኖርም። ለዛ ነው። እናት ዛህራ የእውነት እድሜሽን ያርዝመው። አንቺ ለብዙ ሰው የምታስፈልጊ ሰው ነሽ። ልጆቼ እናንተ ባትኖሩ፣ ቅን ባትሆኑ፣ ባታዳምጡኝ እንደዚህ አልሆንም ነበር። እስኪ ካለፈው የህይወት ገጠመኝሽ ትንሽ ንገሪኝ። ከኔ ህይወት? አይ የኔ ልጅ፣ ድሮ እኔና ሶኒያ አንድ ቤት በምንሰራበት ሰዓት 2 ደቂቃ ሰላም ከሆን የቀረውን ሰዓት በብረት ድስቱ በሳህኑም እንጣላለን። ከዛ የምታሰራንም ሴት ግራ ትጋባለች። እንዳታስወጣን ስራችንን ትወደዋለች። ዝም እንዳትል ቤቱ ሰላም አይሆንም። ከዛ አንድ መላ አሰብ አደረገችና ጓደኛዋ ቤት ሶኒያን ለሳምንት ላከቻት። ከዛ ቤቱ ሊበላይ ደረሰ። ሶኒያም እንደኔ የምታደርገው ይጠፋታል። ምግቡም ስራውን ማስጠላ። ባገኘነው አጋጣሚ ከሄደች ሰዓት ጀምሮ እንደዋወላለን፣ ተደብቀንም እንገናኛለን። ከዛ ሲብስብን አሰሪዎቻችንን ሁለታችንም አንድ ላይ ማትቀጥሩን ከሆነ ሌላ ቦታ ስራ ፈልገን እንሄዳለን አላቸው። ልጆቼ ለካ ሰው ሲለያይ ነው ፍቅሩም የሚታወቀው። ከዛ እናቴ ዛህራ ምን ተፈጠረ? ከዛማ አሰሪያችን ቁጭ ያደረገችንና አብሮ መኖር ምን ያህል ጥቅም እንዳለው ነገረችን። ይሄን ሊገባን ብላ ሶኒያንም እንደላከቻት አወቅን። ከዛ እስካሁን ሳንጣላ የዘመናት ጓደኛሞች ሆነን ዘለቅን። ስታስቀኑ። በዚህ ዘመን እንኳን ለዘመን ለመንገድ እኩል አብሮ የሚጓዝ ጓደኛ እንኳን የለም። የኔ ልጅ ያለ መገጣጠም ነው። ሁሉም ነገር ቀን ጠብቆ ይስተካከላል። ታገሽ። እና ዛህራ ሴቶቹ አይበሉም እንዴ? በልተዋል እነሱ ከኔ ጋራ። እናንተ ብሉ። ጥሩ አድርገሻል። መልካም ማድ። ሴቶቹ ሰላም ፈጥረዋል። መቼም ለዛ ነው ኪችን የበሉት። አዎ እንደዛ ነው የሚሆነው። ደግሞ እናት ዛህራ ያንን የምታደርግ ሰው ናት። አዎ ትልቅነትን ለመልካም ነገር መጠቀም እጅጉን ያስቀናል። እሷ ባትኖር ብዙ ነገር የሚበላሽ ነው የሚመስለኝ። ታውቃለህ፣ ያን ያህልኛ ብዙ ቦታ እንሰጣለን። በእሷ ውስጥ ግን ሁሉም ሰው ትልቅ ቦታ አለው። አንዳንዴ በጣም ትገርመኛለች። ማንንም ሰው አትቀየምም፣ አታስከፋም። ሁሉንም በመልካም ነው የምትተረጉመው። አዎ ምክሮቿን መልካም ናቸው። እናቴን ካስረሱኝ ሰዎች መሀል አንዷ ናት። እንክብካቤዋ አይጎልብህ፣ ስራዋ ላይ እንከን አታገኝባት። ሰዎችን ለማስደሰት በጣም ትጥራለች። ብቻ ምን ልበልህ? ዛሬ እሺ በይኝና አብረን እናሳልፍ። ደግሞ በዛውም ሾፒንግ እንወጣለን። ማርያም ድካም አለቀቀኝም። ትንሽ ራሴን ለማረጋጋት ብተኛ የተሻለ ነው። ጠዋት መተኛት፣ ማታ መተኛት እኮ የትም አይሄድብሽም። እሺ በይኝና እንውጣ። ደግሞ አንድ ጊፍት ገዛልሻለሁ። እኔ ምንም አልፈልግም። ደጋግመሽ ተጠየቅሽኝ ብቻ ተስማምቻለሁ። ግን አልቆይም። እሺ እናት ዛህራ መጥቼ ማገዝ ይኖርብኛል። አታስቢ፣ በቃ እንውጣ። ወዴት ነው? ሾፒንግ። ፍቅራችሁ የሚያስቀና ሆኗል። ቤሌ እንዴት ነሽ? እንዴት ናችሁ? ቤሌን አሁንም አኩርፋለች መሰለኝ። አይ ትንሽ ድካም ስላለቀቀኝ ነው። እና ታዲያ ለምን ረፍት አታደርጊ? እንደዛ እንዲሆን አልፈቀድኩም። ለዛ ነው። ለምን እናንተም እየወጣችሁ ከሆነ አብረን አንወጣም? አዎ እኛም ወደ ድርጅቱ እየሄድን ነው። በዛው እናደርሳችሁ።
ጎሽሜ እንዴት ዋልክ? ስራ አለቀልህ? እባክህን ውሃን በደንብ ጠጣ፣ ምግብን ብላ። አዎ ራስን ጠብቅ። ኧረ እኔ ደህና ነኝ። ቤት ውስጥ ሆኜ ምን ሆናለሁ? መቼ ልትመጣ ነው? እውነት ዛሬ ካልከኝ ቀን እኮ በጣም ፈጠንክብኝ። በቃ እሺ ና እጠብቅሃለሁ። አቤት ማን ልበል? ከየት ነው? በለው ትንሽ ጠፍቼ የመጣ ቄንጠኛ ዘበኛ ቀጥረው ጠበቁኝ። የምን ዘበኛ ነው? ቆይ ያው ዘበኛ ማለት ሰው ሲመጣ የት ነው ወዴት ነው እንዴት ነው የሚል ነው። ለምን የመጣሽበትን አትናገሪም ወይስ ቤት ተሳስተሻል? ጭራሽ በቤቴ ከቤት የምታባረርኝ ነው? ማን ነው ያንቺ ቤት ያደረገው? ይሄ ቤት እኮ ወንድሜ የሴማ ነው ብሎኛል። ምን ነው ደግሞ አምጥተው የጣሉብኝ? ጭራሽ የውስጥ አዋቂ ነሽ? ቆይ ማንሽ? አም ሮኪ። እሺ ሮኪ፣ ታዲያ እዚህ ቤት ምን ልታረጊ ነው የመጣሽው? ምን ያገባሽ? በቃ ከበር ላይ ዞር በይልኝ። አሁን ሳላበዛሽም እንዴ? Tell me why you came for and you can come in. ሴትዮ በይ እንግዲህ እንከባበር። በምናውቀው ቋንቋ እናውራ። It means you can't speak English, right? You don't educate well. አበስኩ ገበርኩ። ቆይ ሴትዮ ምንድን ነው የምትይኝ? በቃ እኔ አምነን አክስት ነኝ። ታዲያ እንደዛ አትይም እንዴ? ይኸው አሁን እኮ አልኩሽ። አሁን ልግባ? ገሪ መቼም ግቢ ነው ያልሽኝ። እቺ እንኳን አጠፋኝም። ሴማ። አቤት። ደግሞ ምን ልትይ ነው? የወንድሜ አምነን አክስት መታለች መሰልሽ? መጣች ማለት ነው። ስለምን መሰሰለን? መሰሰለን እንዴ? መስሎሽ ነው? አሁን አትኩረሽ ስታያት ትገነዘቢያለሽ። I don't understand what you say to me. በቃ ይገባሻል። ተቃጠልኩኝ። አንዷን አልቻልኳትም፣ እንኳን አንቺ ተጨመረሽበት። እንዴት እኔ ሰው ላይ አደረጋለሁ? እሱን የምታዩ ይሆናል። ኦኬ። አቤት ጎሽሜ እንዴት ነህ? አለሁ የኔ ወድ ዛራ። እኔም አለሁ። በቃ በዛው ጠፍተህ ቀረህ አይደል? ያው ነግሬሻል ነበር፣ ትንሽ ያቆየኛል ብዬ ነበር። አሁን ግን መጥቻለሁ። ሰርጉ እንዴት ነበር? ተወው እስቲ፣ ብቻ አልፏል፣ ከባድ ቢሆንም። እሺ በቃ ከመምጣቴ በፊት ልደውል ብዬ ነው። በቃ ስመጣ በደንብ እናወራለን። እሺ በቃ ና። ደግሞ እኔ ልሞት ዛሬ በጣም ናፍቀሽኛል። ኧረ ተው ጎሽሜ። ታዲያ እኔን ለምን አትይኝም? ነው አላስፈለግኩሽም። ኧረ በእርግጥ ቆየህ እኮ ከሄድክ። ያው የማስተካክለው ነገር ስለነበረ ነው እንጂ እኔ አንቺን መች ጥዬሽ መሄድ እፈልጋለሁ። ችግር የለውም፣ ዋናው የሄድክበት መሳካቱ ነው። እሺ በቃ ስመጣ እናወራለን። ቻው በቃ። እሺ ቻው። እሺ ትምህርት ጨረሽ? ደስ ይላል የኔ ጎበዝ። ደግሞ እንዴት እንደናፈቅሽኝ። በቃ አሁን ቶሎ ወደ ቤት ነይልኝ እሺ? ስልኩን ለሹፌሩ ስጪው።
ልጄ ዳኑን አሁኑን ወደ ቤት ይዘህልኝ ና እሺ? ቆይ እኔ ሳልኖር ነው አይደል እዚህ ቤት ብዙ ነገር የሚፈጠረው? ደግሞ ምን ተፈጠረ? በእውነት በጣም አዝኛለሁ። የወዷ ቤሌንን ቀለበት እኔ ሳልኖር ብቻችሁን በላችሁ አይደል? የቤተሰብ አባል ብትሆኚ ኖሮ ትጠሪ ነበር። እሺ አንቺ የቤተሰብ አካል አይደለሽም እያልሽኝ ነው? አዎ ምን ነው አንቺ ብትኖሪ ከማበላሸት ሌላ ምንም ታደርጊው ነበር። እንኳን ያልመጣሽ። እሺ የወንድሜ ልጅ ሲመጣ እናወራለን። ምን ልትነግሪው ነው? አዎ ንገሪው። እንደውም በጣም ነው ደስ የሚለው። ያለ አንቺ በጣም ቆንጆ እንደሆነ ነው የሚነግርሽ። ሜርሲ ታዲያ መሰልሽን እንዴት አየሻት እባክሽ? ማናት ደግሞ መሰሌ? አላወቅሻትም እንዴ? አያቴ ሴማ የሞርዚና ልጅ ናት። በለው ጭራሽ የሷ ጥገኝነት አልበቃ ብሏት ልጆቿን ይዛ መጣች። አንቺም አልተባልሽ ጥገኛ። ቆይ ግን ረስቸው የሞርዚና ልጇ ነው ያልሽ? ቆይ ምን ነው? አይ እድሌን እያማረርኩ ነው። ሲጀመር አንቺ ምን እድል አለሽና? ስለዚህ ዳኑን ትመጣለች ማለት ነው? እናቷ እዚህ አይደለችም እንዴ? ለሁለት ሊያስነቅሉኝ ነው። ከሆነ ጥሩ ነው። በቃ እኔ መጣሁ። ጌታ አባሽ ይጅሽን በሰጡሽ። እሺ አዲሱ ሙሽራችን እንዴት ነህ? አለሁ ሜርሲ። ትዳር እንዴት እያደረገ ነው? ምንም አይል የለመድኩት ነው። ከሆነ ጥሩ። እሺ በቃ ግባ። ውዷንስ ትጠብቅሃለች። እሺ ከኔ ጋር በኋላ በደንብ እናወራለን። ምን አግኝተሽ ነው እባክሽ ዛሬ እንደዚህ ደስ ያለሽ? ዛሬ ልጄ ዳኑን ልመጣልኝ ነው። የኔ ቆንጆ ልጅ ልትመጣ ነው? አዎ ያ ደስ ይላል በጣም እንጂ። እንዴት ዋላችሁ ወይዘሮ ሴማ? እንዴት ዋልክ ጎሽም? ቁጭ በል። አንዴ ወይዘሮ ዛራን አይቻት ልመለስ። በጣም ጥሩ ሂድ እናያት። አመሰግናለሁ መቤቴ። ማን ነው? የወይዘሮ ዛራ ባለቤት ነው። ደስ ይላል። ግን ያንቺስ ባል? እኔ የለኝም። ለምንድን ነው የሌለሽ? በቃ ደግሞ ጀመረሽ እንግዲህ። ሴማ ለምንድን ነው ግን እኔ የምጠይቀውን ጥያቄ መልስ ማሰጪኝ? መልስ ስለሌለኝ ነው። በይኔ መጣሁ። Why crazy people in this house? Ugh. ውዷ ዛራ እንዴት ነሽ? አለሁ ጎሽሜ፣ አንተ እንዴት ነህ? ደህና ነኝ። መቼም ጥዬሽ ጠፋሁ አይደል? መቼም ጉዳይ ካላጋጠመ ጥለኝ እንደማጠፋ እርግጠኛ ነኝ። እንደዚህ ቀድሜ ስለምትረጂኝ እኮ ነው በጣም ወድሽ። እስቲ ስላለፈው ሰርግ ንገሪኝ። ምኑን ልንገርህ ጎሽሜ? ሁለቱም ልጆች የማይሆንልህ ውስጥ ገብተዋል። ምንድነው የሆነው? ቆይ አምናንና ቤሊን ይዋደዳሉ። እርስ በርስ የማይሆን ፉክክር ውስጥ ገብተው የማይፈልጉትን ሰው እያገቡ ነው። ታዲያ ይሄ እስኪፈጠር ድረስ አንቺ ለምን ዝም አልሽ? እኔም ከሆነ በኋላ ነው የነገሩኝ። እና ሰርጉን በማስመሰል ያሳለፍ ነው እያልሽ ነው? አዎ ጎሽሜ፣ አቅቷቸው ሁለቱም ሲያለቅሱ ነበረ። ያው ደስታን ያስለቀሳቸው ተባለ እንጂ። ታዲያ እኛ አሁን ማድረግ ነው ያለብን? አላውቅም ጎሽሜ፣ ልጆቹ ብቻ ተጎድተዋል። በቃ ተይው። አምነንንም ቤሌንንም ያናገራቸዋለሁ። ዛሬ ቤት የሉም ወንዶቹ፣ ሴቶቹን ደግሞ ቃል ይገዙ ሄደዋል። ግድ የለም ሲመጡ አናገራቸዋለሁ። አንቺ ብቻ አትጨነቂ። ያው ፈጣሪ ያለው ነገር ነው የሚሆነው። እሱስ ልክ ብለሃል። ብቻ የምናየው ይሆናል። በቃ ከመጣሁ አይቀር አትክልቶችን ውሃ አጠጣቸው። እሺ ሄዳለባቸው። ተመልሼ እመጣለሁ። እሺ ሄሎ ማርያ ልጄ። አቤት አያቴ።
ምን ነው የት ሄዳችሁ ነው የጠፋችሁት? አያቴ አንዳንድ እቃዎችን እየገዛን ነው፣ እንመጣለን። እሺ ልጄ። አምነንስ? አያቴ ድርጅት ጋር ሄዷል። በቃ እንግዳው ብቻችሁን ከምትመጡ አንድ ላይ እንቶሉ። እሺ አያቴ፣ በቃ እንመጣለን። እሺ ልጄ። ወዶ አትክልተኛችን መቼም ዛራን የጠበስካት እንደዚህ እያጠጣክ መሆን አለበት። አዎ ምን ነው? ይገርማል። ሰው እንዴት ውሃ በሚያጠጣ ሰው ይማረካል? ያው ልቡ ንጹህ ስለሆነ ይሆናል። እስቲ ጎሽሜና ተቀመጥና እናውራ። ወይዘሮ ሜርሲ፣ እኔ ከአንቺ ጋር ምንም የማውራው ነገር የለኝም። ታጎሽሜ፣ እኔ ያው ብዙ ጊዜ እንደምጫወት ታውቃለህ። እየቀለድኩ ነው። አንቺ እኮ ቀልሽም ጨዋታሽ ምንም አይለይም። ጎሽሜ፣ እኔ እኮ ምንም አላውቅም። ያው ካንተ ብዙ ነገር እማራለሁ። ለዛ ነው እኮ የምጠራ። ከሆነ ጥሩ። እሺ እሺ። አዲሱ ሙሽራ ትዳር እንዴት ይላል? ይኸውልሽ፣ በሐዘንሽም በደስታሽም ጊዜ የሚጋራሽ ሰው ማግኘት ዓለም ላይ በጣም እድለኛ ነሽ ማለት ነው። እውነት ልክ ብለሃል። ቆይ ግን አንድ ጥያቄ ልጠይቅህ። እሺ ጠይቂኝ። ግን ዛራን ምኗን ወዳሃት ነው? ዋው፣ ከጸባይም ጸባይ ከመልክም መልክ ስላላት ነው። ያኛውን ልተውልህ። ቆይ ግን ዛራ ጸባይኛ ናት አልክ? አዎ። ምን ነው? አይ ምንም፣ እውነትህን ነው። ግን ምን? አይ በቃ አንተም ወደ ስራ ግባ፣ እኔም ልግባ። ያለበለዚያ እንግባባም። እመቤቴ፣ ምን ነው ለምግብ ሳትወርጂ? ትንሽ መብላት ስላላስፈለገኝ። ለምን እመቤቴ? አይ ወይዘሮ ዛህራ እንዲሁ ዝም ብዬ። ቁጭ በይ እስቲ። ከሆነሽ በእውነት ዛህራ ልጅሽ በማግባቷ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። እንዴት ደስ አይልሽ? አሁን ደግሞ በቅርቡ ሁለተኛ ልጅሽ ያገባል። አዎ እመቤቴ፣ ልጆቻችን እኮ ትልቅ ልጆች ሆነዋል። አዎ ብቻ የሰላም ህይወት ይኑሩ። አምነኔ በጀሪ ተጎድቷል። ደግሞ እንደማትሆኑ ገና ሳያት ነበር ያወቅሁት። አይሽ ወይዘሮ ዛህራ፣ ለዛ ነው ማርያን ያመጣሁለት። ማርያ እጅግ በጣም ጥሩ ልጅ ናት። አዎ ጥሩ ልጅ ነች። ምን ነው ጥሩ ልጅ አይደለችም እንዴ? ኧረ ናት እመቤቴ፣ እዚያውም ደስ ትላለች። አይሽ አብሮ አደጉ ስለሆነች ነው ቶሎ የተዋወቁት። ለፍቅርም ጊዜ ያልወሰደባቸው። አዎ ትክክል ነሽ። ብቻ ደስ ይላል። አምነኔ ስራ 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 እያለ ብቻውን ቀረ። አሁን ግን የራሱን ህይወት ነው መስራት ያለበት። አዎ እኔም አደራዬ መብላት የለብኝም። የምን አደራ ወይዘሮ ዛህራ? የእህቴ ሰማሃር አደራ አለብኝ። ልንከባከበው፣ ሲከፋው ላጽናናው፣ ብቻ እኔ እንደ እናት ለሆነው እኔም ቃል ገብቻለሁ። በእውነት ወይዘሮ ዛህራ በጣም ደስ ይላል። አደራሽን እየተወጣሽ ነው። አዎ ምነው ኖራ ይሄን ባየችው እላለሁ። ተይ እንደዛ ይባሉ። አዎ አይባልም፣ ብቻ እንዲሁ ሆድ ብሶኝ ነው። ይኸውልሽ ወይዘሮ ዛህራ አሁን ሁሉም ነገር አልፏል። አሁን የደስታችን ጊዜ ነው። መደሰት እንጂ ማዘን አይገባም። ሁሉ ነገር እያለፈ ነው። እውነት ነው። ደግሞ ዛሬ ቤቱን ጭር አደረጉት አይደል? አዎ አሁን ይመጣሉ።
እነሱ እስከሚመጡ ደግሞ ልጄ ዳኑ እየመጣች ነው። ውይ በጣም ደስ ይላል። በቃ ሄጄ ምግብ ልስራለን። እሺ ወይዘሮ ሳራ በይ ሂጂ። Hi. ሰላም ነው? Are you a little grandma suppose? የኔ ልጅ አማርኛ መናገር አትችይ? እችላለሁ። ታዲያ አሁን ያልሽውን እስቲ በአማርኛ ተርጉመሽ ንገሪኝ። አንድ ነው። ይሁንልሽ። አንተ የዛራ ባል ነህ? አዎ አሁን ነው ዋናውን አውጥተሽ ነገርሽኝ። ቅድም እኮ አርዝመሽ ነበር የጠየቅሽኝ። አንድ ነው ካልሽ ይሁንልሽ። በነገራችን ላይ የዚህ ቤትም አትክልተኛ ነኝ። Oh really? It's nice. እቺ እንኳን አጠፋኝም። በጣም ጥሩ ሰው ታታሪ ሰው ነህ ያልሽኝ መሰለኝ። አንተም ብራማም እንግሊሽ አትችሉ ማለት ነው? ብታስተምሪ በጣም ደስ ይላል። Oh, I'd love to teach you. Okay. hold on. እኔ ከፍታለሁ። እናት ዛሃራ። ወይ ዳኑ ልጄ እንኳን በሰላም መጣሽ። አመሰግናለሁ እናቴ። እንዴት ነሽ ታዲያ የኔ ልጅ? ደህና ነኝ እናቴ። አንቺ ምን እየሰራሽ ነው? ልጄ ትመጣለች ሲሉኝ እኮ ቆንጆ ምግብ እየሰራሁልሽ ነበር። ለኔ ነው እናቴ? አዎ የኔ ልጅ። ሌላ ማን አለ ብለሽ? አመሰግናለሁ እናቴ ዛሃራ። አሁን እናንተ ሁለታችሁ አንድ ናችሁ ቢባል ከየት ነው የምትገናኙት? ከማን ጋር ነው የምንገናኘው እናቴ? ታዩ ልጄ እዚሁ ነው። እሺ። Hey, Sema. ልጄ ዳኑ እኮ መታለች። እንኳን ደስ ያለሽ። Oh, thanks. አሁን የት ነች? ሳሎን ከሜርሲ ጋር እየተጫወተች ነው። አይ ልጆቹ ዛሬ ስለሌሉ ትጫወት። አሁን ሄደን እንያት። Yeah, let's go. Okay. ልጄ ዳኑ የት አለች? እኔ እንጃ። ያው እንግዲህ ከኩዮቿ ጋር እየተጫወተች ኪችን ትሆናለች። አንቺ አጫውቻት አይደለም እንዴት ተባልሽው? ደግሞ ስራ የለሽ ምን ትሰሪያለሽ? ልጅቷ እኮ ህፃን ልጅ አይደለችም። ደግሞ እሷ ህፃን ከተባለች እኔ ምን ልባለሁ? አንቺማ አሮጊት ነዋ። አይ ወይዘሮ ሴማ እንዲህማ እንድትናገር አልፈቅድልሽም። ሜርሲ ስነ ስርዓት ያዥ እንጂ እንዴት ትልቅ ሰው እንደዚህ ትናገሪያለሽ? አንቺ ደግሞ ከየት ነው ያመጡሽ? ጠበቃዋ ነሽ? አዎ ምን ነው? ማም ሄይ ቤቢ። አያቴ። የኔ ልጅ እንዴት ነሽ? የሚማሩ ልጄ ባለፈው እኔ ባልነበርኩበት ሰዓት መጣሽ አይደል? አይደለም አያቴ፣ እኔ ስመጣ አንቺ አልነበርሽም፣ ለዛ ነው። አሁን መጥቻለሁ። ከማሚ ጋር እቆያለሁ። ፕሊዝ። አቤት። ነይ ወተን እንጫወት። እሺ። ነይ እንጫወት። ቶሎ በይ አሁን አኩኩሉ በይ። አልችልም። ሂጂ አላጫወተችኝም ብዬ ከምናገር አኩኩሉ ብትሻልሻል። እሺ በቃ በይ። እሺ በቃ ይኸው። እያየሽ እኮ ነው። ዓይንሽን ጨፍኝ እንጂ። ወይኔ ሜርሲ ተቃጠልሽ። አልተቃጠልሽም። በይ አሁን ጨፍኝ። አኩኩሉ አልነጋም። አኩኩሉ አልነጋም። አኩኩሉ አልነጋም። አኩኩሉ ነግቷል። እቺ ከይሲ ልጅ ደግሞ የት ሄዳ ይሆን?
የደከመች ልጅ የት ሄዳ ይሆን? ሜርሲዬ ሜርሲዬ ቀብራራይ ሜርሲዬ ሜርሲዬ ቀብራራይ ሜርሲዬ ሜርሲዬ ቀብራራይ ሜርሲዬ ሜርሲዬ ቀብራራይ ሜርሲዬ። አንቺ የልጅ ተንኮለኛ! ለነገሩ አንቺ ምን ልጅ ነሽ? አሮጊት! አቤት! እኔ ነው አሮጊት? እራስ ነሽ አሮጊት? ቆይ ማን የልቤ ልቤ ሰጠሽ ባክሽ? ያው እናቴ ናታ። ድሮም ግን ልብ ነበረኝ። አረ ወይኔ ተቃጠልኩ። ታዲያ ወተት ላፍላልሽ እንዴ? አረ ወይኔ አንቺ ልጅ ልታሳብጅኝ ነው እንዴ? አዎ ፍሪዝ፣ ምን ነው? ቆይ እንዴት ሰው አንድ አይነት ሆኖ ይፈጠራል? እኔ እንጃ። ቆይ ጠብቂኝ፣ እንዴት እንደሆነ አሳይሻለሁ። እስቲ የት አለ? እንዲህማ ቀልዳችሁብኝ አትቀሩም። ቆይ ፍሪዝ፣ ምን ልታደርጊ ነው? ደግሞም አሁን ምንም ማድረጋችን እማያለች። እሺ እሷንም ቢሆን አለቃትም። ምን? እናቴ ነው እንደዚህ ያልሽው? አዎ ምን ነው የምፈራት መስሎሽ ነው እንዴ? እንደዛ ከሆነ ጠርቼ ልሽምጣ። ጭራሽ ከዛች ወደል ከሆነች ሴትዮ ጋር ልታጣላኝ ነው። አሁን እንዲያውም ሂጂ ጥሪያት። እንዲያውም ማን እንደሚለይለት እናያለን። እሺ መጣሁ፣ ጠራታለሁ። ቲር ትጥራት። ዛሬ አንላቀቃትም። እኔ ሜርሲ ማን እንደሆንኩ አሳያቸዋለሁ። ትምጣ። እስከ መቼ ድረስ ፈርቼ? አሳያታለሁ። ከውጭ ስለመጣሽ መፈራሽ መስሎሽ ነው? አንቺ በስምሽ እንኳን ፓስፖርት የሌለች ሴትዮ አርፈሽ ብትቀመጪ አይሻልሽም? ምን አልሽ? ያ I'm gonna punch your face. Here's Nettie. እሺ አሳይሽ።